ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ አሁን የደረሰን ሰበር ዜና አለ እንደደረሰን እናቀርባለን። መንግስት በነዳጅ አቅርቦት ላይ አዳዲስና ጠንከር ያሉ ውሳኔዎችን አስተላለፈ። በመካከለኛው ምስራቅ እየተባባሰ የመጣው ቀውስና ዓለም አቀፉ የነዳጅ ገበያ መናጋትን ተከትሎ የኢትዮጵያ መንግስት የአቅርቦት እጥረቱን ለመቋቋም የሚያስችሉ ተከታታይ ውሳኔዎችን ማሳለፉን የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ዛሬ በሰጡት መግለጫ አስታውቀዋል። ሚኒስትሩ እንደገለጹት ከጦርነቱ በፊት $80 የነበረው የአንድ በርሜል ነጭ ናፍጣ ዋጋ በአሁኑ ወቅት ወደ $230 አሻቅቧል ነው የተባለው። በተመሳሳይ ቤንዚን ከ70 ወደ $150 ደርሷል። ኢትዮጵያ ቀደም ሲል የነበራት የነዳጅ ግዢ ውል በአቅራቢ ሀገራት ምክንያት በመስተጓጎሉ የ180,000 ሜትሪክ ቶን ነዳጅ ሳይቀር መቅረቱን ጠቁመዋል። ይህም የናፍጣ የቀን አቅርቦት ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር እንዲቀንስ አድርጎታል ነው የተባለው። የተፈጠረውን እጥረት በፍትሐዊነት ለመምራት መንግስት ከዛሬ ጀምሮ ተግባራዊ የሚሆን የቅድሚያ አሰጣጥ ስርዓት ዘርግቷል። በዚህም መሰረት ነዳጅ በቅድሚያ የሚያገኙት አንደኛ ነዳጅ ጫኝ ተሽከርካሪዎች ሲሆኑ ይህም ለስርጭት ይረዳ ዘንድ ቅድሚያ ይሰጣቸዋል የተባለው። ሁለተኛ ከፍተኛ አምራችና ላኪ ድርጅቶች በቀጥታ ነዳጅ እንዲያገኙ ይደረጋል። ሶስተኛ መሰረታዊ የፍጆታ ዕቃዎችን የሚያጓጉዙ ተሽከርካሪዎች ነዳጅ ቅድሚያ ከሚሰጣቸው ተሽከርካሪዎች መካከል ናቸው ተብሏል። በአራተኛ ደረጃ ግብርናን የሚያዘምኑ ትራክተሮችና ማሽነሪዎች፣ አምስተኛ ላይ ደግሞ የብዙሃን ትራንስፖርት ወይም አውቶቡሶች በናፍጣ የሚሰሩ የህዝብ ማመላለሻዎችን ጨምሮ ቅድሚያ እንዲሰጣቸው ተወስኗል። ሁኔታውን 24 ሰዓትና 7 ቀናት የሚከታተል ልዩ የኦፕሬሽን ክፍል በማዕከል ደረጃ መቋቋሙን የገለጹት ዶክተሩ እስካሁን በተደረገ ክትትል በህገ ወጥ ተግባር የተሳተፉ 658 ግለሰቦች ወይም የስራ ኃላፊዎችን ጨምሮ ማለት ነው በቁጥጥር ስር የዋሉ ሲሆን 720,000 ሊትር ነዳጅ ተይዞ ለመንግስት ገቢ ሆኗል ነው የተባለው። ምንም እንኳን የዓለም ዋጋ በ3 እጥፍ ቢጨምርም መንግስት በነጭ ናፍጣ ላይ በ1 ሊትር 95 ብር በቤንዚን ደግሞ 42 ብር ድጎማ እያደረገ ይገኛል ያሉት ባለስልጣኑ እስካሁን በአጠቃላይ 262 ሚሊዮን ብር ለድጎማ ወጪ ተደርጓል ተብሏል። ሚኒስትሩ ወቅታዊውን ችግር በጋራ ለመሻገር ዜጎች የሚከተሉትን ተግባራት እንዲያከናውኑ ጥሪ አቅርበዋል። አንደኛ ነዳጅን በከፍተኛ ቁጠባ መጠቀም። ሁለተኛ አጭር ርቀት ጉዞዎችን በእግር የመጓዝ ባህልን ማዳበር፣ አላስፈላጊ የጉዞ ፕሮግራሞችን መሰረዝ፣ እንዲሁም በነዳጅ ግብይት ላይ የሚታዩ ህገወጥ ድርጊቶችን ለሚመለከተው አካል ማጋለጥ ይገባል ሲሉ ሚኒስትሩ አሳስበዋል። ምን አዲስ ከአና ሚዲያ ሰብስክራይብ በማድረግ ታማኝ የመረጃ ምንጭ ያድርጉን። ይህ አና ሚዲያ ነው። እንዲህ አይነት ወቅታዊና ትክክለኛ ዜናዎች ወደ እናንተ እንዲቀርቡ ካሰኞት ቻናላችንን ሰብስክራይብ ያድርጉ። በተያያዘ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ የባህር ሰርጥና በነዳጅ አቅርቦት ዙሪያ ጠንከር ያለ መልእክታቸውን አስተላልፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ የባህር ሰርጥ ወይም ስትሬት ኦፍ ሆርሙዝ መዘጋት ምክንያት የጄት ነዳጅ እጥረት የገጠማቸውን ሀገራት በተለይም እንግሊዝን የሚተችና መመሪያ የሚሰጥ መግለጫ በይፋ ማህበራዊ ትስስር ገጻቸው ገልጸዋል። ፕሬዝዳንቱ በመልእክታቸው አሜሪካ በኢራን ላይ በወሰደችው እርምጃ ያልተባበሩ ሀገራት አሁን ላይ ለገጠማቸው የነዳጅ እጥረት አሜሪካን ተስፋ ማድረግ እንደሌለባቸው ገልጸዋል። ትራምፕ ለእነዚህ ሀገራት ሁለት ዋና አማራጮችንም አቅርበዋል። አንደኛው አማራጭ ከአሜሪካ ግዙ የሚል ሲሆን አሜሪካ መግዛት፣ እኛ ጋር በቂ ነዳጅ ያለ ከአሜሪካ ግዙ ሲሉም ጥሪ አቅርበዋል። ሁለተኛው ራሳችሁን ተከላከሉ ሲሉ ፕሬዝዳንቱ ተናግረዋል። የዘገየ ድፍረት በማሳየት ወደ ባህር ሰርጡ በመሄድ የራሳችሁን ነዳጅ ማስከበር እንዳለባችሁና አሜሪካ ከእንግዲህ ለነሱ ጥበቃ እንደማታደርግ አስታውቀዋል። ዶናልድ ትራምፕ አክለውም አሜሪካ እርዳታ በምትፈልግበት ወቅት ያልደረሱላት ሀገራት አሁን ላይ እርዳታ መጠበቅ እንደሌለባቸው በማሳሰብ ለራሳችሁ መዋጋት ተማሩ ሲሉ ገልጸዋል። የኢራን ጉዳይ ተቋጭቷል ያሉት ፕሬዝዳንቱ አስቸጋሪው ስራ መጠናቀቁንና ሀገራቱ የራሳቸውን የኢነርጂ ፍላጎት ራሳቸው ማሟላት እንዳለባቸው በድፍረት ተናግረዋል። ይህ የትራምፕ መግለጫ በዓለም አቀፉ ዲፕሎማሲና በነዳጅ ገበያ ላይ ምን አይነት ተጽዕኖ ሊያሳድር ይችላል የሚለው የብዙዎች መነጋገሪያ ሆኗል። ክቡራትና ክቡራን አድማጮቻችን ይህንን የዶናልድ ትራምፕ ሐሳብ እንዴት አያችሁት? አሁን ያለው የዓለም ቀውስስ ወዴት የሚያመራ ይመስላችኋል? መቋጫውስ ምን ይሆን? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ይህ አና ሚዲያ ነው። አዳዲስና ትኩስ መረጃዎች የፍላሽ ሳይበርድ እንዲደርሱ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። መልካም ቀን በያላችሁበት። ምን አዲስ ከአና ሚዲያ ሰብስክራይብ በማድረግ
ታማኝ የመረጃ ምንጮ ያድርጉን።